ዛሬ ማተተኪ ማለኝ ዛሬ ማተተኪ ማለኝ ወያላን ይለጥልጥልኝ ፈላው እንግዲህ በቃው ማለት ይተረጋግጧል በቃ ስለዚህ ከብለይ ነው መራገጥ በቃ ወያላን ምትጠልጥበት ስልጣን ይሰጣል በቃ እኔ እንዴት እንደተጠለቅኩ ታይታለ የኔን ፈለግ ማስቀጠል አለብኝ መታው ሰው ይለጥልጥ እንዴት ቁጥር ነው ይጠየቃል እኔ ብልቱን እነግርሃለሁ ዝም ብለው በቃ እኔን መከተል ነው በተጠና ነው በቃ ወያላን ማጥቃት አለብን በቃ ወይ ይበላ ሞቼ ነው ቆሜ ያራደግ ልጆች እንቋጥራለና ያራደግ ልጅ በቃ በለው ማሻአላ በቃ ይመጣ በቃ እናወራለን በውስጥ በቃ በጣም ያራደግ ፒስ አይዝያል ማን ሲቲ ኒውካስልን ኦሬዲ በ30 ደቂቃ ቀለደበት ነው ማለት 32ኛ ደቂቃ ላይ 3-2 ፈርስት ሃፍ ነው ቪዲዮ ምሰራው ሰከንድ ሃፍ የኳስ አፍቃሪ ስለሆንኩኝ አየዋለሁ ግን የሚለወጥ ነገር ከሌለ ሐሳቤን የሚያስቀየረኝ ነገር ካሌለ ምናልባት ካምባክ አይኖርም ብዬ ገምታለሁ እዚህ ላይ ሐሳቤን ሰጥቼ በዛው ኳሱን አይቼ ደሽ ነው ብለው ሚመሮች የአርሰናል ኤዲተሮች ማለት ለአንድ ወር የሚሆን ግባት ነው የምሰጣችሁ አሁን የማን ሲቲ ደጋፊዎች ይመጡና ላንቺ ነበር የቋጠርኩት አሁን ፋይናል ላይ እለጥፍሻለሁ ምናምን ይሉሻል ያሁን ግባቱ የቼልሲ ደጋፊዎች ፓላስን ስናልፍ ኤግዛክትሊ እንደዚህ ነበር ያሉት ኤግዛክትሊ እንደዚህ ማለት ወፋይ እንኳን አለፍሽልኝ ወያላው አገኝሻለሁ ምናምን እሱን ሰብስብና ደርሶ መልስ እንደተለጠፉ ታሳይልኛል ገባሽ አይደለ ፈላውም ማለትሽ ስለማይቀር መቆጣጠር አትችይም ፋይናል ላይ እንኳን አገኝሻለሁ የኛን አታክ ማስቆም ትችይ መሰለሽ አባቴ አንድ ጨዋታ ስታሸንፊ ሲቲ ኢዝ ባክ ከዛ በኋላ ደግሞ ጀስት እንኳን ከ3 ቀን በፊት ተዋርደሽ ነው የመጣሽው በስፐርስ ሁሌ ምርጥ አቋም ስታሳይ ዘንድሮ የተረዳ ነው ሌላው ቡድን ስለማይችል ነው እንጂ አንቺ አትሽም ተረጋግጧል ከሌላው ስለምትሻይ ስለዚህ ወያላውን እንኳን ማግኘት ምናምን ብለሽ ተለጥፈሽ ሌላ የአንድ ወር ደግሞ ግባት ሰጠውማ ኦሬዲ ግባት ተዘጋጅ ፈላው ዌምብሊ ላይ እንደማረግ ተረጋገጠ እንደ ኒውካስል ላይ አገባህ ማለት እኔ ላይ ታገባለህ ወይ ቶተናም ካገባብህ እኔ አንተ ላይ አላገባብህም ወይ ማንዬ ከኒውካስትል አንተ ትሻለኛል ታክቲካሊ ነው ማወራው በንቀት ምናምን አይደል ያስፈራል የሲቲ አታክ ኦፍ ኮርስ ያስፈራል ሁሉም ጨዋታ ላይ ያስፈራ ይችላል ብልጥ የሆነ ደጋፊ እንደዛ ነው የሚያስበው ግን በፈራህም ከኒውካስል የበለጠ አልፈራህም ፋክቱ ነው የምነግርህ ፓፓውቴ ካንተ የተሻለ ክለብ ስለሆነ አይደል ለኔ አንተ ትሻላለህ አንተ ግን ዝም ብለህ ስለያወራ ስለሆነ አሁን ኤዲት የቼልሲን አስፈራራበት ከወር በኋላ ደግሞ ታስፈራራበታለህ ደግመህ ማለት ስለጥፋቸውና ይሄን ቆርቆሮ ስንበላ ቆርቆሮ ነው ግን ማንንም አይበላውም እኔ እስካለው ድረስ እሺ ቋጣሪያንስ ስለ ጨዋታው አላወራም ውጤቱ ይናገራል ስለ ተጫዋቾቻችን ነውራ በእናታችሁ በመጀመሪያ ያው ራሱ ነው እድል ተሰጥቶት ፔፕን ዲስአፖይንት አድርጎ የማያቅ ሰውዬ ኦማር ማርሙሽ ከኒውካስትል ጋር ችግር አለበት በቃ 2 ጎል ያገባባቸው በደቂቃዎች በ10 ወይ በ15 ደቂቃ አምና ሃትሪክ ነበር የሰራባቸው በ15 ደቂቃ ነው ምናምን ፈርስት ሃፍ ሃትሪክ ሰርቶባቸው ትዝ ካላችሁ ሌላኛው ሬንደርስ ቤንች የሌለበት ልጅ መሆኑን ፔፕ ስንቴ ነው መማር ያለበት በማርያም ዛሬ ስንት ቻንስ ጎልም አግብቷል ስንት ቻንስ ነው ክሬት የሚያደርገው የሚሯሯጠው ሙሉ ሲልቫውን ከዚህ ተሽሎ ነው በማርያም ባለፈው ከቶተናም ገብቶ እንኳን ባለቀ ሰዓት አስገብቶት እንኳን የሚገርም ቴስታ ሞክሮ ለቲኒስ ስትሆን የወጣው በፍጹም ቤንች እንዳላየው ከዚህ በኋላ ትክክለኛ የሲቲ ደጋፊ ኮንክና የቸርኪ አድናቂ ኮንክ በደንብ ታየውና በደንብ ትገረምምና በጣምም ትስቃለህ አይታችሁታል ፔፕ ማነው ቸርኪ ሁሌ እንደምናልፍ ሲያቅ ማለት ነው የሆነ ጌም ኢዝ ደን ቸርኪ በቃ ወደ መቀለድ ነው የምትገባው ማለት ነው ትሪክስተር ምናምን ስኪል መሀል ሜዳ ላይ ሆኖ ማቀበል ነፍ እየቻለ ተከቦ ስርትርት አረጋቸውና በስኪል ከዛ ፔፕን አይቶ እንደዚህ ምናምን ይቅርታ አይነት ነገር አለው ፔፕ እኔ እንደዚህ ያየቀጠል ብሏል ፔፕ ስለ ቲሙ ነው አንድ ጎል እንኳን እንዳይገባብን ምናምን ስተት አይወድም ለዛ ነው እንጂ ማለፋችን እኮ ግልጽ ነው ለማንኛውም አርሰናል ከሲቲ ፋይናል ላይ ጠብቂኝ አንቺ ወያላ ዋንጫ እንዴት እንደሚበላ አሳይሻል ኳድሪፕል እንበላለን ብለሽ 0 ካልቀረሽ ምን አለ ናሆም ትኛለሽ ምን አይነት ግን የደነዘዘና የነተበ ኒውካስትልን ያየ ነው ጀማው እኔ ለእሁድ ለሊቨርፑል ጨዋታ ሲቲን አዳክሙ ጥሎት ያልፋል አላልኩም እኮ ቢያንስ እንኳን ይፈትነዋል ያዳክመዋል ተጫዋቾቹን ጉልበት እንዲቆጥቡ ያደርጋቸውን በደንብ ጉልበት ያስወጣቸዋል እጅጉን ይፈትናቸዋል ብዬ ጠብቄ ነበር ግን በታሪክ
ማለት እኔ ኳስ ባየሁበት ዘመን ማለት ነው እንደዚህ አይነት ውዳቂ ኒውካስትል አይቻላል። ውዳቂ ማለት ነው። ፈርስት ሃፍ ምንድነው ፐርፎርም ያደረጉበት መንገድ እናንተ የሊግቱና ስሪ ቡድን ራሱ በእንደዚህ አይነት መልኩ ፐርፎርም አያደርጉም። እረ ጉዴ ፈላ። ለማንኛውም ሲቲ በዚህ ጨዋታ ላይ ብዙ ጉልበት አላወጣም። ጀሞ ኡማር ማርሙሽ 2 ጎል አስቆጥሯል። ከዛ በተጨማሪ ለሊቨርፑል ጨዋታ ጉልበቱን በደንብ ቆጥቧል። ይህ ማለት ግን ሲቲ ጠንካራ ነበር ማለት አይደለም። ከሲቲ ጥንካሬ ይልቅ የኒውካስትል ውዳቂነት በጣም በጨዋታው ላይ በስፋት ታይቷል። ያገኙትን እድል አለመጠቀምን ጨምሮ ማለት ነው። ለማንኛውም ግን ሲቲ ከኛ ጋር ለፋይናል የሚገናኝ ይሆናል። ዌምብሌ ላይ አጥቤ ማሰጣ ይሆናል። ማን እኔ አልምርህም፣ ምክንያቱም አያም ዘገነርስ ማን አላዳመጠም ነው መለጀም። አው ይመቻችሁ። የማንቸስተር ሲቲ ደጋፊ ኮንሽ ይሄን ቪዲዮ ከ1000 ጊዜ በላይ ሼር ኮፒ ሊንክ በማድረግ ለዛ ለሚዜው ለውያለው ሼር ኮፒ ሊንክ ታደርጋላችሁ። በጣም የምፈልገው በጣም የናፈቀኝ ፍጻሜ ደርሷል። ፍጻሜ ከውያላው ጋር ደርሰናል። በጣም ነው ደስ ያለኝ ማርያምን በቃ ይለይለታል ነው ከዚህ በኋላ ጉዳዩ። አሁን ለ4 ዋንጫ ነው የሚጫወተው አይደል? አንዱን ኤክስ ያርገው በቃ ከዚህ በኋላ ለ3 ዋንጫ ይጫወታል። 3ቱንም ካገኘ ነው ሲቲ ማንነቱ የሚያሳያበት ጨዋታ የጨዋታ ነው። በቃ ገና በደረሰው መልሱ እንገናኛለን። በጣም ነው ደስ ያለኝ አርሰናል ከሲቲ ስለደረሰ። ሲቲ ማንነቱን ያሳያል። ፔፕ ለአርቴታ ምን አይነት ፔፕ እንደሆነ ያሳያል። አይገርምንም? እኛ ስንት ዓመት አሳይቶታል። ሲቲ ፎሬቨር። የሲቲ ደጋፊዎች ሼር ኮፒ ሊንክ እንዳይረሳ። ወያለው ለሚዘነቱ ተዘጋጅ። የፔፕ ጋርዲዮላው ማንቸስተር ሲቲ በእንግሊዝ ካራባኦ ካፕ አንድ እግሩን ወደ ፍጻሜ ማሳለፍ ችሏል። ዛሬ ሴንት ጄምስ ፓርክ በመጓዝ ከባድና ፈታኝ የሚባሉን የኤዲ ሃው ኒውካስትል ዩናይትድ የገጠመው ማንቸስተር ሲቲ 2-0 በሆነ ውጤት በማሸነፍ ነው የመጀመሪያ ዙር ጨዋታውን በሚገባ ማጠናቀቅ የቻለው ማለት ነው። የመልስ ጨዋታ ኢቲሃድ ላይ የሚከናወን ይሆናል። ነገር ግን ለኢቲሃዱ ጨዋታ ይበልጥ የመጀመሪያ ዙር ጨዋታን ውጤቱን ማቅለል ችሏል ማለት ይቻላል። በዚህ ጨዋታ ላይ በማንቸስተር ሲቲ በኩል ጎሎቹን ማስቆጠር የቻሉት ተጫዋቾች ሴሜንዮ 56ኛው ደቂቃ ላይ እንዲሁም ደግሞ ራያን ቼርኪ ተቀይሮ በመግባት 99ኛው ደቂቃ ላይ ነበረ ማለት ነው። ማንቸስተር ሲቲ ፈርስት ሃፍ ያው ሁለቱም ቡድኖች የሆነ አዝግ የሆነ ጨዋታ ነበር፣ ጥንቃቄ የበዛበት ጨዋታ ነበር የተመለከተው። ሰከንድ ሃፍ ግን ጌሙ ላይ ክሊኒካል ነበሩ፣ እንዲሁም ደግሞ ጌሙ ማኔጅ ያደረጉበት መንገድ በጣም አስደናቂ ነበር ማለት ይቻላል። ሴሜንዮ ሌላም ጎል አስቆጥሮ ነበር፣ ኦፍሳይድ በሚል ተሽሮበት ነበረ። ነገር ግን ቡድኑን ለመላመድ ጊዜ እንደማይፈልግ የተጫዋች እያሳየን ነው የሚገኘው። ጃንዋሪ ላይ የተቀላቀለው በቅርቡ ከቀናት በፊት፣ ነገር ግን እስካሁን እያሳያቸው የሚገኘው በሁለት ጨዋታዎች ላይ እንግዲህ እጅግ በጣም የሚገርሙ ፐርፎርማንሶች እንደሆነ እየተመለከተ እንገኛለን። በቀጣይ እነዚህ ፐርፎርማንሶቹ የሚዘልቁ ከሆነ ደግሞ ለማንቸስተር ሲቲ ትልቅ ግባት መሆን የሚችል አይነት ተጫዋች ይመስለኛል። ለማንኛውም ማንቸስተር ሲቲ በጣም መልካም የሚባል የመጀመሪያ ዙር ውጤት በእንግሊዝ ካራባኦ ካፕ ግማሽ ፍጻሜ ጨዋታ በማስመዝገብ እንግዲህ የመልሱን ጨዋታ ይበልጥ የቤት ስራውን ማጠናቀቅ እንደቻለ ተመልክተን ነበረ ማለት ነው። ስለዚህ ጨዋታ ያላችሁን ሀሳብ ኮመንት ሴክሽን ላይ አካፍሉ። ነገ በሌላ የግማሽ ፍጻሜ ጨዋታ ስታንፎርድ ብሪጅ ላይ ቼልሲ ከመድፈኞቹ አርሰናሎች የሚገናኙ ይሆናል። ስለዛ ጨዋታ ያላችሁን ግምት ሀሳባችሁን ኮመንት ሴክሽን ላይ አካፍሉ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላላችሁ። ማንህ ፔፕ ጋርዲዮላ ሰከንድ ሃፍ ምናምን አላየለም ስለ ከዚህ ጨዋታ ፔፕ ጋርዲዮላ ካልተማረ ማለት ነው። እኔ በቃ አውቆ ነው እግዚአብሔርን አውቆ ነው እንጂ እኔ ፔፕ ጋርዲዮላን ስንት ዘመን አናውቁም እንደ እግዚአብሔርን ምንድን ነው? እሺ አሁን ቲዣኒ ሬንደርስን እያያችሁት ነው። በገባ ቁጥር የሚያሳየውን ፐርፎርማንስ ጎል ላይ አታጣው፣ አሲስት ላይ አታጣው። ኢነርጂው የሚገርም ነው፣ ሊንክ አፑ የሚገርም ነው፣ ድሪብሊንጉ የሚገርም ነው። እንደዚህ ፐርፎርም አረጋ የሚቀጥለው ጨዋታ ቤንች አድርጎት በርናንዶን ቋሚ አድርጎት ሲገባ ታዩታላችሁ። በርናንዶን በምን አይነት ዝምድና ነው የምትሰሩት? በርናንዶን እናቃታለን። ፕራይሟ ላይ እሳት ነበረች። አሁን ከዘራን የቀራት አርጅቷል። ሜዳ ላይ ምንም አይሰራም። በቃ ቶሎ ነው የሚደክመው፣ ላብላብ ነው የሚላት። ምንድን ነው? እሺ ማርሙሽንስ እሺ እድሉን ባገኘ ቁጥር እንዴት እንደሚጠቀም እያየ ነው። ሃላንድ ጎል ጠግቧል፣ ዋንጫ ጠግቧል፣ ሁሉንም ነገር ጠግቧኛ። ሃላንድ 4 አግብቶ ለ5 የሚሯሯጥ ሰውዬ አሁን ግን ገና 2-1 ሲመራ ቡድኑ ለከምባክ ራሱ ምንም በቃ ለጎል ረሃብ የለው፣ ለውጤት ረሃብ፣ ሞራሉ ሞቷል። በቃ ቤንች መሆን እንደሚችል አሳየው። ሌላ የተራበ ተጫዋች አስገባ ጎብዬ። አሁን ሉዊስ ዲያዝ ሊመለስልህ ነው። ኒኮ ጎንዛሌዝ አለክ። ማነው ሮድሪ ተመልሶልሃል። ገብቷል አይደለ? ማነው ብቻ አዲሱ ተጫዋች አስፈርማቸዋል። እነ ቼርኪ ያሉ እነ ፎደን እድል ስጣቸው። ይህንን የመሰለ ስኳድ ይዘህ ማለት ነው እንደ ሰር አሌክስ ፈርጉሰን የመጨረሻ ዓመትን በዋንጫ ካልታጀብክ ማለት ነው ይቅር አልልህም። እኔ ከሰር አሌክስ ጋር ላወዳደረው ላስቤ ነበር ማለት ነው። ለማንኛውም ኮፒ ሊንክ፣ ሪፖስት፣ ሼር፣ ሀሳብ አስተያየታችሁን ኮመንት ላይ ይመቻችሁ። ወገን ጉድፈላ እንዴ! ኒውካስትል ዛሬ ምንድን ነው ፓራላይዝድ ነው እንዲሆኑት? ፓራላይዝድ ነው የሆኑት። ይሄ ቡድን ነው እንዴ? ክለብ እኮ አይመስልም እኮ አንተ
በጋራ ልምምድ ሰርተው ራሱ የሚያውቁ አይመስሉም ኒውካስትሎች ማንዬ እንዴ። ሲቲ ያን ያህል ከባድ አይደለም፣ ያን ያህል ጥሩ አይደለም። በጣም ግን ኒውካስትል ደካማ የወረደ የወደቀ ቡድን እንደሆነ ያሳየበት ጨዋታ ነበር እንዴ። እንደዚህ አይነት እንቅስቃሴ በእግር ኳስ የለም። ነቃ ድንገጥ ብሎ አይጫወቱም እንዴ? እኛ ትላንትና ቼላው እንዴት እንዳደከመን አላዩም እንዴ? ምንድነው ለሲቲ እንደዚህ ሁሉ ነገር የሚመቻችለት? አሁን ይህንን የወደቀና ደካማውን ኒውካስትል አሸንፎ ሲቲ መጥቶ ኋላ ላይ እኛ ብንረማመድበት አሳሩን ብናበላው በፍጻሜ ጨዋታ ላይ ጎል አብዝተን ብናሸንፈው እንደው ጥሩ ቡድን አልገጠማችሁም ብላችሁ እኛን ልትወቅሱ ነው። ገብቶኛል። ስለሆነ ጥሩ ተፎካካሪ ቡድን ሊበጅለት ይገባ ነበር ለሲቲ። አሁን እንዲህ እያለ አልፎ ማለት ነው መጥቶ ኋላ እዛ ዌምብሌይ ላይ አሳሩን ሳበላው ጉድ መባሉ ነው። የዋንጫ ጨዋታ ራሱ አይመስልም ልትሉኝ ነው። ስለሆነ ከዚህ በኋላ እኔ ኃላፊነቱን አልወስድም። ኃላፊነታችሁን ራሳችሁ ውሰዱ። ኒውካስትል የተባለው ቡድን ግን ዘሞስት ደካማ በታሪክ የኒውካስትልን አይቼ እንደዚህ አይነት ፈርስታፍ ደካማ ፈርስታፍ አይቼ አላቅም። የኒውካስትልን ጨዋታ ምን እንደነካቸው ራሱ አላቅም። ሲቲ 3-0 በሆነ ውጤት እየመራ ነው። በጠቅላላ 5-0 የሚለወጥ ነገር ይኖራል ብዬ አላስብም። ለማንኛውም ጨዋታው እንዴት አያችሁ? ሀሳብ አስተያየታችሁን ስጡኝ። ይመቻችሁ። መድፈኛ ዋንጫ ደርሼ ላንቻ አላንስም። ትናንትናም ተናግሬው ነበር። ጭራሽ ምን ሰማሁኝ? ከእናንተ ኒውካስትል ቢያልፍ ለእኛ ይከብደን ነበረ እንኳን አለፋችሁ የሚል ነገር ሰማሁ። ዲስማች ኮንፊደንሳችሁን ወደዋለሁ። ምክንያቱም የዋንጫ ተጫዋቾች ናችሁ፣ የዋንጫ ቲሞች ናችሁ። ወይኔ ዲስማ እኔ በጣም እርግጠኛ ነኝ በቲሜም ማለት ነው። ልክ የራስ ቲም እርግጠኛ እንደሆንክበት ማለት ነው። ምን አይነት ጨዋታ ነው ዛሬ? ማርሙሽ ግን ማለት ነው በቃ እድል ይሰጠው። እኔ በጣም በቃ ይሄ ልጅ ማለት ነው ከዚህ ቤት የወጣ ቀን በቃ እኔ እንደ ፓልመር የምቆጭበት ሰው ቢኖር ይሄንን ነው። በጣም እድል ሊሰጠው ይገባል። ዛሬ ለምንድነው ግን ሰከንዳፍ የምንበለጠው? ለምንድነው ሰከንዳፍ እንደዚህ አይነት ድብደማ የሚደረግብን? ባለፈውም እንደዚህ የፔፕኔ ታክቲኮቹ ለምን ሰከንዳፍ የሚጠቀመው ነገር አይገባኝም። ይሄ ልጅ ግን እድል ይሰጠው። ልክ ፎደን ይቀመጥ። ፎደን ለሊቨርፑል ጨዋታ ደቅ ይሄን ሰውዬ ስታርቲንግ ላይ ማየት ይፈልጋሉ ለሊቨርፑል ጨዋታ ማለት ነው። በስማም ራይንደርስን ታረጋለህ። በዛ ኤት ኑሪ ተስማምቶታል። ዶኩ መመለስ አለበት ለዚህ ቲም። ሴሜኑ አሪፍ ነበረ፣ ናይስ ነበረ ዛሬ። እንዴ ስለ ቼልሲ ሳላወራ ላልፍ ነው እንዴ? ተቀይሮ ገብቶ አንተ ይሄ ሰውዬ እኮ ማለት ነው ራሱ በቃ ሜሲ የሲቲው ሜሲ በለው ራሱ በቃ አረ ድሪብሉ እንዴት ነው የሚያልፋቸው? በቃ ጅል ሜሲ ራሱ እያልኩ ወገን ጉድፈላ እንዴ! ኒውካስትል ዛሬ ምንድን ነው ፓራላይዝድ ነው እንዲሆኑት? ፓራላይዝድ ነው የሆኑት። ይሄ ቡድን ነው እንዴ? ክለብ እኮ አይመስልም እኮ አንተ። በጋራ ልምምድ ሰርተው ራሱ የሚያውቁ አይመስሉም ኒውካስትሎች ማንዬ እንዴ። ሲቲ ያን ያህል ከባድ አይደለም፣ ያን ያህል ጥሩ አይደለም። በጣም ግን ኒውካስትል ደካማ የወረደ የወደቀ ቡድን እንደሆነ ያሳየበት ጨዋታ ነበር እንዴ። እንደዚህ አይነት እንቅስቃሴ በእግር ኳስ የለም። ነቃ ድንገጥ ብሎ አይጫወቱም እንዴ? እኛ ትላንትና ቼላው እንዴት እንዳደከመን አላዩም እንዴ? ምንድነው ለሲቲ እንደዚህ ሁሉ ነገር የሚመቻችለት? አሁን ይህንን የወደቀና ደካማውን ኒውካስትል አሸንፎ ሲቲ መጥቶ ኋላ ላይ እኛ ብንረማመድበት አሳሩን ብናበላው በፍጻሜ ጨዋታ ላይ ጎል አብዝተን ብናሸንፈው እንደው ጥሩ ቡድን አልገጠማችሁም ብላችሁ እኛን ልትወቅሱ ነው። ገብቶኛል። ስለሆነ ጥሩ ተፎካካሪ ቡድን ሊበጅለት ይገባ ነበር ለሲቲ። አሁን እንዲህ እያለ አልፎ ማለት ነው መጥቶ ኋላ እዛ ዌምብሌይ ላይ አሳሩን ሳበላው ጉድ መባሉ ነው። የዋንጫ ጨዋታ ራሱ አይመስልም ልትሉኝ ነው። ስለሆነ ከዚህ በኋላ እኔ ኃላፊነቱን አልወስድም። ኃላፊነታችሁን ራሳችሁ ውሰዱ። ኒውካስትል የተባለው ቡድን ግን ዘሞስት ደካማ በታሪክ የኒውካስትልን አይቼ እንደዚህ አይነት ፈርስታፍ ደካማ ፈርስታፍ አይቼ አላቅም። የኒውካስትልን ጨዋታ ምን እንደነካቸው ራሱ አላቅም። ሲቲ 3-0 በሆነ ውጤት እየመራ ነው። በጠቅላላ 5-0 የሚለወጥ ነገር ይኖራል ብዬ አላስብም። ለማንኛውም ጨዋታው እንዴት አያችሁት? ሀሳብ አስተያየታችሁን ስጡኝ። ይመቻችሁ። ማን ሲቲ 3 ኒውካስትል 1 የፈጠረ የተጫዋቾች ሬቲንግ ማለት ነው። ያዝና ትራፎርድ ከፔፕ እንጀምራለን። ዛሬ ያስደስተኛል። ፔፕ 8 ከ10 ወይ 9 ከ10። ትራፎርድ የሚገርም በረኛ እግዚአብሔር። እኔ ኖርማል ፕሪሚየር ሊግ ላይ ዶናሩማ ቤንች ቢሆን አይቆጨኝም። ትራፎርድ 8.5 ከ10 ሰጣለሁ። ማቴስ ኑኔዝ ጨዋታ ሲጮት ምርጥ ነው፣ ግን ዛሬ ኦቨር ኮንፊደንት ሆነ። ትንሽ ስህተት ምናምን ሰርቷል። ሆነም ቀረ ኑኔዝ እንዴት አስፈላጊ እንደሆነ በሪኮ ሉዊስ ሰዓት አይተነዋል። ማቴስ ኑኔዝ 7 ከ10። ኩሳኖቭ ምርጥ ለሃይላይን የሚሆን ዲፌንደር እግዚአብሔር። ማንም ይመለስ ማንም ኩሳኖቭ ነው ወደ ቤንች በጭራሽ
መሆን የሌለበት ነገር ነው። ኩሳኖቭ ዛሬ 8.5 ያ የትኖሪ የሚገርም ጨዋታ ተጫውቷል። ፏ ያለ ሰከንድ ሃፍ ቅብጥብጥ ብላ ስኪሏን አሳይታናለች። የትኖሪ 8/10 ጎንዛሌዝም አሪፍ ተጫውታልናለች። ሰከንድ ሃፍ በጣም ደከማት እንጂ ሆነም ቀረ 7.5 ሰጣታለሁ። ሮድሪ ገብቶ ምን አይነት ፕረስ የማይደረግ ሰው መሆኑን ያሳየ ረጋ ያለ በቃ ቲኪታካ ምናምን የሚመቸው ቢጫ ዝም ብሎ ጎትቶት ውሳኔ ወስነው ግን ያው ቢጫ ማየቱ ምንም ኢፌክት ባይኖረው ነው። ፎደን ራሱ ማግኘት ከብዶታል በጣም ማን በስማም ድንገት የሚጠፋው ነገር አለ ግን በእርግጠኝነት ይመለሳል። 6/10 ሸርኪ ከሬቲንጉ በፊት ናሆሜ ሁሉም ቤቲንግ ተዘግቷል። የት ላይ ነው የምትጫወተው ካላችሁ እኔ ዋኔክስ ላይ ነው የምጫወተው። ቴሌግራም ላይ እንዴት ዲፖዚት ማድረግ እንዳለብህ በምን ፕሮሞ ኮድ ስትመዘገብ ቦነስ እንደሚሰጠው ሁሉም አስቀምጬልሃለሁ። በዚች NAHOX በሚለው በካፒታል ፕሮሞ ኮድ እሷን ተጠቅመ ሬጂስተር አድርገህ ዲፖዚት ስታደርጉ 200% ቦነስን እፍስ ታደርግልኛለህ። ወደ ሬቲንጉ ማለት ነው። ራያን ቸርኪ ምን አይነት ጨዋታ ነው የተጫወተው? ገብቶ ለሃላንድ የሚገርም 2 ኳስ ሰጠው። ሃላንድ አልተጠቀመበትም። ሃላንድ ራሱ ፎደንን የሰሞኑን ፎደንን ነው ሆነም ቀረ ይመለሳሉ። ራያን ቸርኪ 9/10 አንድም መሀል ላይ ራሱ ሰራርቷቸዋል ማለት ነው። ሴሜኒዮ መጥፎ አልነበረም። ይሄን ያህል ብዙም ነገር ኢንቮልቭድ አልነበረም ጌሙ ላይ። 7/10 ሰጠዋለሁ። ኦማር ማርሙሽ 9.5/10 በጣም ምርጥ ነው የተጫወተው። በጣም ምርጥ ምንም አይነት ቅሬታ የለኝም። አርሊንግ ሃላንድ ያው ገብቶ ሞካክሯል። አሪፍ ቢያንስ ቻንሶችን እንድናገኝ አድርጓል። 7.5/10 መቼም እንደው እንድጥልም እኮ ጠብቀው ነበር። ሊያውም ካምባክ ይደረጋል። ኤቲሃድ እኮ ነው ብራዘር 3-1 ቀለል ያለ ትሬኒንግ ነው ሰርተንባቸው ወጣ ነው። ሊያውም የሆነ ስትሮንግ የሚባል ቲም ይዘን አልገባንም። ቼርኪ ሃላንድ ሮድሪን ቤንች አድርገን ማለት ነው። በቃ ይሆናል አይደለ? እኔ ለምንድን ነው ፕሪሚየር ሊግ ላይ እንደዚህ የማይጫወቱት? እኔ ግራ የገባኝ ነገር አሁን ይሄ ነው። እንዴ እዚህ ጋር የሚገርም ፐርፎርማንስ እያሳዩ ከዛ በኋላ ፕሪሚየር ሊግ ላይ አሪፍ እየመሩ ይወጡና ሰከንድ ሃፍ ላይ ወያቸውናል ወይ ደግሞ ይሸነፋል። ዞሮ አሁን ፍጻሜ ያው ከአርሰናል ነው። እኔ ሲጀመር እንደፈለግኩት ነው የሆነው። ትናንትም ስል ነበር እመጣለታለሁ አሁን ያንን ነው እያለ እንዴት እንደማዝናነው አሳያቸዋለሁ። እንዴትም ሽክ አድርጌ እንደማሸንፈው አሳያቸዋለሁ። በቃ ያኔ እንዴት እንደምናረጋጋቸው እንደዚህ ፍልትን ያለባቸው እንዴት እንደምናረጋጋቸው እኔ ነኝ የማሳያችሁ። በቃ ምንም ቀልድ የለም። ያኔ ቲሜን ታዩታላችሁ። ሲቲ ምን አይነት ቲም እንደሆነ ያን ፋይናል ላይ ታዩታላችሁ። ከዛ ነው ኳድራፕል ይሄ 4 ዋንጫ ነው የሚባለውን ነገር እዚህ ቀስማቸውን ሰብረን ስንጥላቸው ይረጋጋሉ። ምንድነው የደበረኝ እኔ ወያላ በጊዜ መተኛቱ፣ ሰከንድ ሃፉን ከኛ ጋር ሳይ መተኛቱ። ሲቲ ፈጠንክ ተስፋ ለማስቆረጥ 3-0 ፈርስት ሃፏን በንምር ውጤት 5-0። እስቲ ናና ከኒውካስትል ጋር ተጣምራችሁ እንዲህ ብላችሁ እኛ ላይ እንዲህ ቋጥራችሁ እስቲ ኒውካስትልን ተስፋ አስቆርጡ ወይ ሲቲን ተስፋ አስቆርጡ። በቃ እግዚአብሔር ሲቲ ፎሬቨር በቃ አባቢ ሲቲ ይችላል ስንል በምክንያት ነው። ኢጂፕሽያን ማጂሽያን ኦማር ማርሙሽ ራይንደርስ ምን ትሆናለህ አሁን? ልተኙ እኮ ነው በእናታችሁ። አረ ሲቲ ተስፋ ታስቆርጣለህ ግን ሲቲ ፎሬቨር ካም ኦን ሲቲ